በውልቭዝ የሳቁብኝ ጠላቶችን በሙሉ የማብሸቅ ክፍል 1 ሃንግማን ቀይ ኤፍሲ አንቺ ሰማያዊ ትለብሻለሽ ግን ቀይ ኤፍሲ አንቺ ራስሽ ቀይ ነሽ ለንደን ብሉት ያለሽ አንቺ ራስሽ ቀይ ነሽ ማለት ስታንፎርድ ብሪጅ ራሱ ቀይ ነው ዌስሊ ፎፋና ባለፈው ሲያለቅስ ብቻውን ዝም ስትሉት አስለቀሳችኋ አቻሞኑ እኮ ጣጣ የለውም ለቶፎር እኮ አቻሞኑ ጣጣ የለውም በሜዳሽ አቻሞኑ ነው ችግሩ እኮ ገባሽ አይደል በሜዳሽ አቻ መውጣት የለብሽም እኮ ቋጠረብኝ ምናምን ብለሽ ብዙ እንዳትጨነቂ እኔ ሰዓቴን አላባክንም አንቺ ላይ ማንም ቋጠሮ ሌሎች የሊቤ ማንቼ ምናምን ደጋፊዎች ወንድም ተላኮ ባይዘ እኮ በጥቅም ጉዳይ ቀልድ የለም ታውቂያለሽ አይደል እነሱ ምናምን ናቸው እንጂ እኔ ማታ ነው 5 ሰዓት ስራ ያለብኝ ባባዬ ምን አገባኝ እኔ ስለናንተ ወረዳችሁ አልወረዳችሁ ሌምሮ ሲኒየር ግን እንኳንም አልተሸነፈም ምክንያቱም ፕሪሚየር ሊግ ከመጣ አንድ ሽንፈት አልቀመሰም ሁለት ሽንፈት ነው የቀመሰው በመድፈኛው ማን ሶስተኛውን ስለምን ደግሞ በቅርቡ እንዳይሸነፍ አቻ እየወጣ ይጠብቀን እና ቀይ ይድገማ በየጨዋታው ቀይ ተመልሷል ይመቻችሁ አይፎፋና ሁለት አህያዎች ይዛችሁ ገብታችሁ ከዛ የሚቀየረው ሌላ አህያ ማን አደራ በዩ እሱን ለካ መሸፈን የነበረበታ ሽል በትስት አረጋው አደራ በዩ አደራ በላሻ የተላመደውን ነገር መላቀቅ የሚከብደው ቡድን ቢኖር ቼልሲ ነው ያራዳ ልጆች ማለት ነው ምንም ጥያቄ በሌለው መልኩ ቀይ ካርድን መላቀቅ ከብዶታል ለኛ እኮ የማሬስካ ችግር ነው ብለን ነበር ለካ ሊያም መጥቶ ልዩነት የለውም ነው ቀይ ካርድ ላይ ችግር የለበትም ቼልሲ ምንም እየመራ ካሳዘንከው ቀይ ካርድ ያስወጣል አቻ ያልቃል ወይ ሊሸነፍ ይችላል ነው ሌላ አማርኛ የለውም ማለት ነው ቶፕ ፎር ውስጥ በደንብ ራሱን ማቆየት የሚችልበት ነጥብ ዛሬ በገዛ ሜዳው አሳልፎ ለበርንሌዎች መስጠት ይችላል ማለት ነው ምንም ጥያቄ በሌለው መልኩ ደሞ የሚያስገርመው ኳስ እኔ እንዴት እንደሆነ አላቅም ድሮ ቀረ ማለት ነው ይሄ የቶፕ ፎር የቶፕ 6 ቡድን ያላቸው የሜንታሊቲ አንድ ሰው ቀይ ካርድ ሲያይ እኮ በቃ ገብቷል አይደል ትልቅ ቡድን ያንን ከቨር አድርገህ መጫወት አለብህ ሜንታሊያቸው ነው ከአንድ እንደሚወርደው ማለት ነው አሁን በብዛት ያሉት ክለቦች ቀይ ካርድ ሲያዩ ጭራሽ እየወረዱ ይመጣሉ ማለት ነው በርንሌም ያንን በአርባቡ ተጠቅሞ አንድ ነጥብ ይዞ መውጣት ተችሏል ማለት ነው ፓልመር መጀመር ፈርስት ሃፍ ላይ ኳስ አባክኗል ግን ምንም ማድረግ አይቻልም ማለት ነው አባክኗል ተብሎ እንግዲህ ነጥቡን በሱ ላይ እንትናትልም ነገር ግን እኔ እንጃን በዚህ በቀይ ካርድ ዙሪያ እኔ ምን አይነት አዲስ ነገር እንዴት መስራት እንዳልቻሉ አልገባኝም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ሼር ኮፕሊንግ በደንብ ይደረግ ይመቻችሁ ጠገብሽ ቼላ ዘንድሮ ቶፕ ፎር አፈልጊም ማለት ነው አይደል አገቢም ነው አገባም አሉኝ ቶፕ ፎር ባዩ ማነው ቢሉ ሻሼ ነኝ ትርፍዬ ነኝ ዘንድሮ ትርፌ ሳላስበው ሶስተኛው ነው መጨረሻው ነው ጀም ወይኔ ሃንግማን ዘንድሮ ለቶፕ ፎር እየተጫወተ አይደለም በጣም ያሰጋል አንተ ነቅነቀውታል ደግሞ ባለቀ ሰዓት ላይ በእናትኔማ ካምባክ ይሰሩበታል ብዬ አቻ ሲሆኑ ለነዛ መቋጠር ጀመርኩ ለበርንሌ በማያከበኝ እኮ ምን አከበኝ ምንም ግን በቃ አቻ ሲሆኑ ነሸጡኝና ማለት ነው እንደተለመደው ቀይ ካርድ አይተዋሉ ቼልሲ ቤት ያው የወርቅ ቀለባቸው ነው ቀይ ካርድ ካላችሁ አይሆነላችሁም ለማንኛውም ሃንግማን ቁርጡን ንገሪን በቃ የምሬ ነው ተጋሪ ያለሽ አገኙ ቶፕ ፎር ግልጹን ንገሪን በቃ እኛ እሱን ነው የምንፈልገው ቀልድ ነው እንዴ እነዚህ ያዙት በጾም ስጋ አትወጉም ቼላ በጾም እንግዲህ አትወጉም ስጋ አይሆን ቶፕ ፎር እንጆበሩት በቃ ቼልሲያቸው ወጥቷል እንደገና ደግሞ ቀይ ካርድ ከረጅም ጊዜ በኋላ ወደ ጨዋታ ተመልሶ የጨዋታው ማን ኦፍ ዘ ማች መሆን ችሏል ኧረ በፈጣሪ ቀይ ካርድ ቆይኛን ምን ሸይ ነው ከኛ ጋር ያለው ችግር በቀይ ካርድ ምክንያት ስንት ትውስታ ነው ሻውን የቀሰቀሰብኝ እንዴ ምንም ላናተርፍ ተከላከልን 1-0 መርተን ከዛ ደግሞ ባለቀ ሰዓት 3 ደቂቃ ሲቀረው እኛ 3ኛው ደቂቃ ላይ አግብተን እንዳልመረን እነሱም 3 ደቂቃ ሲቀረው ጉድ ሰሩ በቃ ምንም ማለት አንችልም ባለቀ ሰዓት ነጥብ ይዘው ወጡ እኛ እንደሆነ እንደተሸነፍን ነው ምን ቆጥረው ይሄን ጨዋታ እንደገና ደግሞ የዛሬው ጨዋታ ላይ እግዚአብሔርን በቃ በአብዛኛው ተጫዋቾቹ የሉም ፓስ ብቻ ነው የሚችሉት ፓስ ብቻ እንደውም ኔቶ ትንሽ ጥሯል ሌላው ማለት ነው እኔ ሳላደንቆ ማለፍ የማልፈልገው ካይሴዶ በጣም አሪፍ ነበር እንደገና ጀምስ ሁለቱ ከዛ ውጪ ያለው ግን ማለት በተለይ ፓልመር በጣም የለም ጭራሽ እንደገና ደግሞ ብዙ ቻንስ እየተፈጠረ አልነበረም በጣም ኢንዲቪጁዋል ኢረር ነበር የፓስ ኢረር ነበር
ለማንኛውም የሆነ ሆኗል። የቀሩት ቲም ላይ መቋጠር ነው። ሊቨርፑል ቢያሸንፍ እንኳን ከኛ ጋር ነጥብ እኩል ይሆናል፣ ግን ጎል አይደርስብንም። ግን እንደዛም ሆኖ እንቋጠርበታለን። ማንቺም ደግሞ ሰኞ አንድ ላይ ከሊቪ ጋር ሆነን ይቋጠርባል። ምንም ልረዳ አልችልም። ቀናችንን ግን የበለጠ ሊያበላሽ የሚችለው የሲቲ 5 ሰዓት ጨዋታ ነው። ሲቲ ግዴታ ማሸነፍ አለባቸው ይህን ጨዋታ፣ ያለዛ በቃ ደብል ህመም ቁስል ላይ ቁስል ነው የሚሆነው። እና ሲቲዎች ጠንከር በሉ። አይቼላ ወንድም ጥላ አይቼላ እኔ አንተን አብረን ሻምፒዮንስ ሊግ እንገባለን ብዬ ይዘን እጅ ለእጅ ተያይዘን እንደ አዲስ ፍቅረኛሞች እንገባለን አሮጊቷን አስፈንጥረን ብዬ ስንት ነገር አቅጄ ቼላ እንዲህ ነው እንዲህ ያረ ነጥብ አጣልን። ይደብረኛል እውነት። ተው ቼላ 90 ምናምን ላይ ያ ፎፋና የተባለ እኮ ነው። በእናትህ ምን አባቱ በስነ ስርዓት አይጮትም የዛጎላም ልጅ። አይ ቼላ በቃ አርፈህ ቋጥር ምን ማድረግ አይቻልም። ቼልሲ ባለቀ ሰዓት በተቆጠረበት ኳስ አንዳቻ ተለያይቷል። ቶፕ 4 ለምንወዳደረው ለእኛ ለዩናይትዳውያን በጣም ጠቃሚ ድል ነው። ግን በቀይ ካርድ ባይወጣበት ይሸነፋል ብዬ አላስብም ነበረ። አቻ ይወጣል ብዬ አላስብም ነበረ። ግን የጄምስ ዋርድ ፕራውስ ዴሊቨሪ ሌላ ታሪክ ነው። ዛያን ፍሌሚንግ ብዙ ኦፍ ዘ ቦል ጥሩ ነገር ቢያሳይም ከኳስ ጋር ምንም አይነት ደህና ነገር ሲያደርግ ከርሞ ባለቀ ሰዓት ሚስቴር ጉዝነች ወይም ወልጃሉ የሚመስሉ ኳስ በሆዱ ውስጥ ከቶና አውራጣቱን እየጠባ ሴሌብሬት አድርጎባቸዋል። ቼልሲ አስቆጭ ድሉ በብሪጅ ያመከነው ግን ዌዝሊ ፎፋና መረጋጋት ነበረ። በቢጫ ካርድ ካይዛ ቦታ ላይ ምንም አይነት ፋውል የሚያሰራ አርጀንሲ ወይም ጠድፊያ አልነበረም። እሱ ግን ዘሎ እንትን ብሏል። ዋጋ አስከፍሏቸዋል። ማታ ሲቲን አብረን ያለን። ይመቻችሁ። ግባ እናውጣው ቼላው፣ ግባ እናውጣው ሃንግማን፣ ግባ እናውጣው የፌለሜንግን ጎል ባለቀ ሰዓት 3 ነጥብ ይዤ ወጣው ሲል አረንችላለን ሊጋዝ አረንችላለን። 3 ቋጠሮ ነው የተሳካልን። ባይዞ ዛሬ 3 ቋጠሮ። ብሬንትፎርድ አስባችሁታል? ዛሬ ቢያሸንፍ 7ኛ ደረጃ በአሁኑ ሰዓት ተቀምጠን ነበር። አሬ መቾ ብራይተን ውለታ አለብኝ፣ የቀድሞ ክለቤ ብራይተን ውለታ አለብኝ። በዛ ላይም እንግዲህ አስቶን ቪላ ወይኔ አንዷን ጎል ባያስቆጥሩ ማለት ነው ከምር ነው የምላችሁ 3 ነጥብ ነበር የሚያጡት ማለት ነው። ያው በአንድ አቻ ጨዋታው ተጠናቆ ለማን ነው ቼላው ገብተሻውጭው። ነገ ሊቪያንስ ድል ነው ነገ ይመቸ። የገናኑና የታላቁ ክለብ የማንቸስተር ዩናይትድ ደጋፊዎች በቃ ቻምፒየንስ ሊግ እንዳያሳስባችሁ ሃንግማን ተሰጥቷታል። በ93ኛው ደቂቃ ገብቶበት ማለት ነውና እንዳያሳስባችሁ በቃ ዘና ብለን ነው የምንገባው። እሺ አቻውተናል። አዳሜ ምረግጥሽ ሰው መብዛቱ ዛሬ ማለት ነው። ጉስቶበል ዴላፕ አንተ ነጭ ፈረስ፣ ቶሲን አንተ ግመል፣ ይቀጥላል ፓልመር አንተ ሊጥ ለንቋጣ። ዛሬ ጥርግ ነው ማድረግ እያዳሜ ማለት ነው። በርንሌ አይደለም አንድ ቀይ ወጥቶብን ማለት ነው 3 ተጫዋች ቢወጣብን በርንሌ ሊያገባብን አይችልም ነበር። በእናንተ ድንዝና ፈራችሁ ጫን ብለህ መጫወት ነበረብህ እያዳሜ። አሰልጣኙ አንተ ገጣባ ሲጀመር እንትና ፎፋና ቢጫ እንዳለበት እያወቅ የሆነ ደቂቃ ያልታጫውተውና ማለት ነው ከረፍት መልስ ሳርም ማስገባት። ሳር ለምንድን ነው የመጣው? ሳር ከስትራስበርግ ለምንድን ነው የመጣው? ሊጫወት አይደል ነው የመጣው? ቤንች ላይ ያሞቅ ነው የመጣው? የማንም ጠማዳ መቀለጃ እንድንሆን ነው? ዛሬ ምንም ተቀባይነት የለውም። ይሄ ጭራሽ ተቀባይነት የለውም። መድኃኒዓለምን ፓልመር ምንድን ነው የምትስተው ኳስ? አትረቡ፣ መድኃኒዓለምን አትረቡ። በቃ አትረቡ። ለ3 ደቂቃ 2 ደቂቃ መታገስ አቅታችሁ ዴላፕ መጨረሻ ላይ የሳትኮ ኳስ ደጉ ደበበ ይስተዋል። አንተ አያ ቼላው ነጥብ ጥላለች። የቤተሰብ ቋጠሮ ጀምረናል። ምንም ማድረግ አይቻልም። ቼላው ጀለሴ እንዳይደብርህ እቺን አመት ብቻ ነው የምቋጥርብህ። ምክንያቱም ከኋላ እያስተነፈስከኝ አይደለም፣ እግሬ ላይ ቁጭ ብለህ እያስተነፈስከኝ አይደለም። ምንም ፋታ እየሰጣችሁን አይደለም። 4ኛ 5ኛ በቃ እኛ እንቀመጥበት 4ኛውን፣ እናንተ ወደታች እንደፈለጋችሁ ሁኑ። ስለዚህ የቤተሰብ ቋጠሮ ነው። ምንም ሊደብራችሁ አይገባም። እናንተም እንድቋጥሩ ፈቅደንላችኋል። እኛ ላይ እንዲህ እየተደጋገፍን ነው መግባት ያለብን። ከተቻለ እስከ 5ም ከተገባ ተቃቅፈን እንገባለን። ካልተቻለ ግን 4ኝነቱን እንዲህ ነው እንዲህ የምንፈልገው እኛ። ምንም የተለየ ነገር የለውም። አጥብቀን እንፈልገዋለን። ስለዚህ እንቋጥርብሻለን ቼላው ማለት ነው። ስለዚህ ባለቀ ሰዓት ነው 1-0 ሲመራ ቆይቶ
ባለቀ ሰዓት በገባባቸው ጎል አንድ እኩል ወጥተዋል። አክቹሊ ቼላው በቀይ ወጥቶበት ነበረ፣ ግን ምንም ማድረግ አይቻልም። የኛ ቋጠሮ ነው። ይሄንን ከፈለጋችሁ ሄዳችሁ የአቋማን ፕሬዚዳንት መጠየቅ ትችላላችሁ። ተሰጥቶናል፣ በዝርዝር ነው የተሰጠን። የትኛው ቲም ላይ መቋጠር እንዳለበት የትኛው ቲም ላይ መቋጠር እንደሌለበት ለአባላቱ በዝርዝር ተሰጥቷል። ስለዚህ ቼላው አንደኛው ነው። ምክንያቱም አራተኛ መሆን እንፈልጋለን በዚህ ሲዝን። ይመቻችሁ። ኮፒ ሊንክ፣ ሼር፣ ፖስት አድርጉት። የማንቸስተር ደጋፊ ቼላው ጎረቤት ነው ጀለስ ነው ብላችሁ ደግሞ አጉል ሌላ ነገር። እኛ ቲማችንን እናስቀድማለን። ከምንም በፊት ማንቸስተር ነው የምናስቀድመው። ስለዚህ ምንም ማድረግ አይቻልም። ቼላው ላይ ይዘናል፣ እንይዛለን። ምክንያቱም አምስተኛ ሆነ አለው ጃስ ምናምን እያልክ ነው። ለዛ ነው። ስለዚህ ኮፒ ሊንክ፣ ሼር፣ ፖስት በደንብ ይደረግ። ይመቻችሁ ማንቸስተራውያን። ኮል ፓልመር ፈርስት ሃፍ ላይ ያቺን ኳስ ሲስታት ምናልባት 90 ደቂቃ አካባቢ ላይ ይሄኛውን ኳስ ልናስታውስ እንችላለን እያልኩ ነበር። ኳሱን ስንመለከት የነበረው አይ ቲንክ ያስታወስ ነው ይመስለኛል። የሊያም ቡድን በጣም ጥሩ የሚባል ቡድን ነበር። ሪጌን ፖሴሽን የሚያደርግበት ይሄ ካውንተር ፕሬሲንጉ ኳስ ከተቀማ በኋላ በጣም ጥሩ ነበረ። ብዙ የጎል እድሎችን ፈጥሯል፣ ግን አልተጠቀመበትም። እንደ ሊድሱ ጨዋታ አሁንም ወሳኝ የሚባለውን 2 ነጥብ ቼልሲዎች ጥለዋል። ይሄ ለዩናይትድ ደጋፊዎች፣ ለሊቨርፑል ደጋፊና ቶፕ 4 ላይ ለሚፎካከሩ በሙሉ ጥሩ ዜና ይመስለኛል። መቻችሁ